ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንዴት ናችሁ? እንግዲህ ሳምንትም ዛሬም ስንደነቅ ነበረ። እንግዲህ ነገ ሐምሌ 19 የታላቁ መልአክ የቅዱስ ገብርኤል ዓመታዊ በዓል። ይህ በቅድስት ቤተ ክርስቲያን በቅዱስ ትውፊት በግልጽ እንደሚታወቀው በአንድ ዘመን ላይ በመጽሐፍ ቅዱሳችን በመጽሐፈ ዳንኤል ላይ ወይም ትንቢተ ዳንኤል ላይ በግልጽ እንደተቀመጠው መቼም በዛ ቦታ ላይ እግዚአብሔር መልአኩን ልኮ ነው የሚለው። መልአኩን ልኮ እነ ሚስራቅ አብድናጎምን ያወጣበት ታላቅ ነገርን እናያለን፣ እናነባለን። እንግዲህ ኃያሉ መልአክ የቅዱስ ገብርኤል ተራዳይነትና ምልጃ አይለየን እላለሁ። ታዲያ በቅዱስ ትውፊት ውስጥ በታሪካዊ ውቅር በቅዱስ ቤተክርስቲያን በዚህ ዕለት በነገው ዕለት እንግዲህ ድርብ ነው። ሰንበትን አክብር የሚለው እንግዲህ ዛሬ ቀዳሚ ሰንበት ነው፣ ነገ ደግሞ ሰንበት ነው እና እንግዲህ ድርቡ የታላቁ መልአክ የቅዱስ ገብርኤል ዓመታዊ ክብረ በዓል ይከበራል እና በዚህ ዕለት ደግሞ በቅዱስ ትውፊት እንደምናገኘው በዘመነ ሰማዕታት ዘመን ቅዱስ ቂርቆስ የ3 ዓመቱና እናቱ ኢዮሉጣ በአንድም በሌላ ሲፈላና ሲንተከተክ ከነበረው የዛሬው ኤርታሌ በሉት ከዚህ ውስጥ ኃያሉ መልአክ ቅዱስ ገብርኤል መጥቶ ከዛ ከሚነድ ከሚንበገበግ የቁመቱ ልክ 14 ክንድ ወይም 7 ሜትር የሚንበገበገው ራሱ ሲታይ 7 ሜትር ይታያልና ከዚህ እናትና ልጅን ያወጣበት ታላቅ በዓል ነው። መቼስ ቅዱስ ትውፊት ወሳኝ ነገር አለ። የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል አይደለ? ስለዚህ ስለ ቅዱሳን መላእክት ያላችሁ ግንዛቤ ለፕሮቴስታንትም ሆነ ለእስልምና እውነቱ ይገባችሁ ዘንዳ ዛሬ በእውነት ለመናገር በኃያሉ መልአክ በቅዱስ ገብርኤል ዋዜማ በዓሉን በተመለከተ ከብዥታ እንድትወጡ አንድ መልካም አባት የሚያስተምሩትን ትምህርት እነሆ እችላለሁ። አብረን እንከታተለው። መቼም በዚህ ጊዜ ወደ ሐዋሳ ወደ ቁልቢ ገብርኤልም ወደ መሰል ቦታዎች ጉዞ የምታደርጉ ለንግስ የጥንቃቄ መልእክት ሰሞኑን ሳስተላለፍ ነበረ። ስትመለሱም እንግዲህ የጥንቃቄ መልእክቴ አብሮ ተያያዥ ይሁን። ነገ የሚቀደሰው የቅዱስ ገብርኤል ቅዳሴ ነው። ነገ የሚቀደሰው እሱንም ማወቅ ትልቅ ነገር ነው። ቤተክርስቲያን 365 ቀናት አሉ። በ360 ቀን ይሁንና 5ቱ ቀን ወዴት ጠፋ ቢኔ ካላችሁ 5ቱ እንግዲህ ሰኞ፣ ማክሰኞ፣ ሮብ ላይ እንግዲህ ህማማቱ አርብና ቅዳሜን ጨምሮ 5 ቀን ታነሳና 360 ቀናት ትሰድርልናለች። ቅዳሴ አትናቴዎስ ቅዳሴዎችን 14ቱን ቅዳሴ አሳልጣ አስቀምጣልናለች። የሚፈተተው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ነው። ስለዚህ ቤተክርስቲያንን ወቋት። እኛ በቀራንዮ መስቀል ላይ የሞተልን የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የተባለለት ስጉ ቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ሌላ ነገር እኛ ቅዱስ ገብርኤልን አናመልክም። ማምላክ ወላዲተ አምላክን አናመልክም። የምናመልከው ሰማይና ምድርን የፈጠረ አንዱ እግዚአብሔርን ነው። እግዚአብሔር ስንል ደግሞ አንድም ሶስትም እንላለን። እግዚአብሔር በመለኮት አንድ በአካል 3 ስንል በግልጽ ደግሞ ቤተክርስቲያን ታስቀምጣለች። አባት ልጅ ሰራጺ ብላ አብ ወልድ መንፈስ ቅዱስ ብላ ታስቀምጣለች። ቅረቡ እወቋት፣ ከሩቅ አትጓት መልእክቴ ነው። ስለዚህ ወደ ትምህርቱ እንከታተል። ትምህርቱን ደግሞ እንስማና በረከት እንካፈል። ላልሰማ አሰሙ። ይህ ምራ ግብር ለትውልድ አጋሩልኝ። ለትውልዱ
እውነትን ይገበይ ዘንድ እውነት መናገር ኢትዮጵያዊነት ኩሩነት እንደምንለው ኦርቶዶክሳዊነት ከኢትዮጵያዊነት አልፎ የዘላለም ትሩፋት የምናገኝበት እውነተኛይቱ የዘላለም ቤታችን በየት ይዋቀራል? በምድራዊ ንግግር እውነተኛይቱ የክርስቶስ ቤተ ክርስቲያን አንዲት ናት። አንድ ጥምቀት፣ አንድ ጌታ፣ አንድ ሃይማኖት አደለ ባሪያውም ያለው። ያቺ ሃይማኖት አንዲት ናት፣ ኦርቶዶክስ ተዋህዶ። ኦርቶዶክስ በመሆናችን ምን ያህል እድለኞች እንደሆንን ብዙ ትውልድ አልገባውም እና ዕለቱን በማስመልከት አውቀን ለሌሎች እንድናሳውቅ እነሆ ይሄ ትምህርትን እንማር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሐምሌ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ ባፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሐምሌ 19 ቀን እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓል በታላቅ ድምቀት ይከበራል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ይህ ዕለት ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ እሳቱን አብርዶ የጋኑን ፍላት ያቀዘቀዘበት፣ እናታችን ቅድስት ኢየሉጣንና የ3 ዓመቱን ሕፃን ቅዱስ ቂርቆስን ከታላቅ የሞት አደጋ የታደገበት፣ የእግዚአብሔር ድንቅ ማዳንና የመላእክቱ ተራዳይነት በግልጥ የታየበት ታላቅ ዕለት ነውና በዚህ ምክንያት ይህንን ታላቅ ክብረ በዓል እናከብራለን። ታዲያ ይህንን ክብረ በዓል የምናከብረው ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል እናታችን ቅድስት ኢየሉጣንና ሕፃኑን ቅዱስ ቂርቆስን ያዳነበት ዕለት ነው ብለን ብቻ ማለት ሳይሆን ታሪኩ እንደምንድን ነው የሚለው ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ በዘመነ ሰማዕታት አረማውያን ነገሥታት በክርስቲያኖች ላይ መከራ ባጸኑበት በዚያ በጭንቁ በመከራ ወቅት ቅድስት ኢየሉጣ የምትባል በፈርሃ እግዚአብሔርና በበጎ ምግባር የጸናች ደግ ሴት ነበረች። ይህች ደግ ሴት ታዲያ በሥርዓትና በሃይማኖት ያሳደገችው ቂርቆስ የሚባል የ3 ዓመት ሕፃን ልጅም ነበራት። በዘመኑ የነበረው አረማዊ መኮንን እለእስክንድሮስ ይባላል። እለእስክንድሮስ ክርስቲያኖችን እያሳደደ መግደል ጀመረ፣ ማሳደድ ጀመረ። በዚህ ጊዜ ታዲያ እናታችን ቅድስት ኢየሉጣ ልጇን እንዳይገድልባት እርሷም እንዳትሞት ይህንን የክርስቲያኖችን ግድያ ፈርታ ሸሽታ ልጇን ይዛ ከሮም ከተማ ወጥታ ወደ ጠርሴስ ተሰደደች፣ ኮበለለች ወገኖቼ። ነገር ግን ስደቱ መከራው አላበቃም። እርሷ ተሸሽጋ ወይም ደግሞ ፈርታ ብትሰደድም እንኳን መኮንኑ ወደዚህ ሀገር ገብቶ ክርስቲያኖችን ማሳደዱን ቀጠለ። እርሷ ወደ ደረሰችበት ወደ ጠርሴስ ከተማ ገብቶ አሁንም ክርስቲያኖችን ማሳደድ ጀመረ ወገኖቼ። ታዲያ የሸሸችውን መኮንን በዚያ ሀገር ላይ አገኘችው። ሰዎች ነገር ሰሩባትና ወደ መኮንኑ አቀረቧት። እርሷ
አንተ ያቆምከውን ጣዖት አታመልክም። እርሷ ሌላ አምላክ አለኝ ብላ ታመልካለች። ስለዚህ እርሷን አስቀርባት ብለው ግደላት ብለው ነገር ሰሩባትና እናታችን ቅድስት ኢየሉጣን ወደ መኮንኑ ፊት አስቀርቧት። ወገኖቼ ታዲያ መኮንኑ አስቀርቧት፣ ፊት ለፊቱ አቁሟት፣ ስለ አምልኮቷ ጠየቃት። አንቺ ማንን ነው የምታመልኪው? እኔ ላቆምኩት ምስል ለምንድነው የማትሰግጂው? ስለምንድነው እኔ ያቆምኩትን ምስል የማታመልኪው? አምልኮትሽ ምንድነው ብሎ ንጉሡ ወይም ደግሞ መኮንኑ እናታችን ቅድስት ኢየሉጣን ጠየቃት። ወገኖቼ እናታችን ቅድስት ኢየሉጣ ግን አንድ ታላቅ ነገርን ተናገረች። በዚህ ጊዜ ምን ብላ ተናገረች ስንል መኮንን ሆይ አለች፣ ዕድሜው 3 ዓመት የሆነ ሕፃን አለ። አማልክትን ማምለክ መልካም እንደሆነና እንዳልሆነ ያስረዳን ዘንድ ማንን ማምለክ እንዳለብንና እንደሌለብን ያስረዳን ይነግረን ዘንድ አንድ የ3 ዓመት ሕፃን ልጅ አለ በከተማ ውስጥ፣ እርሱን አምጣውና እዚህ አቁመ ጠይቀው አለች። ወገኖቼ ልብ በሉ። እናታችን ቅድስት ኢየሉጣ ሕፃኑን ቅዱስ ቂርቆስን እርሷ ወዳለችበት ቦታ እንዲያመጣውና በዚያም ደግሞ ማንን ማምለክ እንዳለበትና እንደሌለበት እንዲነግረን አስመጣው አለችው። በዚህ ጊዜ መኮንኑ እጅጉን ተደነቀ። የ3 ዓመት ብላቴና የ3 ዓመት ሕፃን እንዴት ይህን ሊነግረን ይችላል? ነገር ግን እስቲ ምን ሊሆን እንደሚችል እንመልከት ብሎ ጭፍሮቹን ወደ ከተማ ላከ። ይህንን አዋጅ ቀድሞ የአካባቢው ሕዝብ ሁሉ ሰምቶ ስለነበረ ሕፃናት ልጆቻቸውን ሁሉ ሸሽገው በቤታቸው አኖሩ። ወታደሮቹ በፈለጋቸው ጊዜ ማንን አገኙ? ቂርቆስን ብቻ አገኙ። ምክንያቱም ሕፃናት ልጆቻቸውን ሁሉም ሰብስበው ስለነበረ፣ እናታችን ቅድስት ኢየሉጣ ተይዛ ስለነበረ ሕፃኑ ቅዱስ ቂርቆስ ብቻ በከተማው መግቢያ ጫፍ ላይ ተገኘ። ወገኖቼ ከዚህ በኋላ ይህ ልጅ የማን ልጅ ነው ብለው ጠየቁ። የአንዲት ክርስቲያን ነኝ የምትል ኢየሉጣ የምትባል የእርሷ ልጅ ነው ብለው ለወታደሮቹ የአካባቢው ሰዎች ነገሯቸው። በዚህ ጊዜ ወታደሮቹ ያንን ሕፃን አመጡት። ከዚህ በኋላ መኮንኑ የሕፃኑን ፊት ብሩህና ደስተኛ ሆኖ ባየው ጊዜ እንዲህ አለው፣ አንተ ደስተኛ ሕፃን ሆይ እንዴት ነህ ብሎ ገና ሰላምታ ሲጠይቀው፣ ሕፃኑ ቅዱስ ቂርቆስ ግን በመንፈስ ቅዱስ ተሞልቶ እንዲህ አለ፣ አዎን አለ፣ ደስታ ለእኔ ተጠብቆልኛል። አዎ ደስተኛ ነኝ። አንተ ግን ሐዘንና ለቅሶ ጥርስ ማፋጨት ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና በማለት እግዚአብሔር ኃይልና ንግግር ሰጥቶታልና ከዚያ ያሉት ሁሉ እስከሚደነግጡ ድረስ ንጉሡንም መኳንንቱንም ጣዖታቱንም ሁሉ መርገም ጀመረ። ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው። ስለዚህ ለዚህ ጣዖት ሳይሆን አፍ እያለው ለማያወራ፣ ዓይን እያለው ለማያይ፣ እግር እያለው ለማይሄድ ለዚህ ጣዖት ሳይሆን ለዘላለማዊ አምላክ ለኢየሱስ ክርስቶስ ብቻ ነው የምንሰግደው፣ እርሱን የምናመልከው ብሎ በአንደበቱ የአምላኩን ክብር መሰከረ። ወገኖቼ ሕፃኑ ቅዱስ ቂርቆስ ገና በሕፃንነት ዕድሜው በ3 ዓመት ዕድሜው ስለ ክርስቶስ አምላክነት በንጉሥ ፊት ቆሞ መገደልን ሳይፈራ መረሸንን ሳይፈራ ንጉሥ ፊት ቆሞ ንጉሡን እየዘለፈ መኳንንቱን እየዘለፈ ጣዖታቱንም እየረገመ ስለ አምላክነቱ መሰከረ። በእውነት ክብር ለአምላካችን ወገኖቼ። እስቲ ዛሬ ልጆቻችንን እናስባቸው። የ3 ዓመት ሕፃን ልጅ እንዴት ብሎ ስለ አምላኩ መመስከር ይችላል? ወገኖቼ ይህ እኮ ድንቅ የሆነ ተአምር ነው ወገኖቼ። እግዚአብሔር አምላካችን ድንቅ ተአምር ነው በሕፃኑ በቅዱስ ቂርቆስ ላይ ያደረገው ወገኖቼ። ሕፃኑ ቅዱስ ቂርቆስ በሕፃን አንደበቱ የአምላኩን ክብር መሰከረ፣ ሊያውም ደግሞ በንጉሥና በመኮንን ፊት ቆሞ ማለት ነው። አስተውሉ። ታዲያ ያ ሕፃን ልጅ መኮንኑ ፊት ቆሞ ይህንን ዘለፋ ይህንን ቃል ሲናገር መኮንኑ እጅጉን ተበሳጨ። መበሳጨትም ብቻ ሳይሆን መኮንኑ አፈረ። በዚህ ጊዜ በታላላቆቹ እንኳን የማይቻል አስጨናቂ ስቃይን በሕፃኑና በእናቱ ላይ ያደረሰባቸው ወገኖቼ። ይህ የ3 ዓመት ሕፃን ልጅ በሕመም እንዲሰቃይ፣ በግርፋት እንዲሰቃይ ታላላቆች እንኳን የማይችሉትን ስቃይን አሰቃየው ወገኖቼ።
እግዚአብሔር ግን ያለምንም ጉዳት ያነሳቸው ነበረ። እነርሱ ያሰቃዩአቸዋል፣ እግዚአብሔር አምላክ ደግሞ ያድናቸዋል። ብዙ አሕዛብም ይህንን ድንቅ ነገር አይተው በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞተዋል። ወገኖቼ እነርሱ የጎዷቸው የበደሏቸው መስሏቸው መኮንኑ ልዩ ልዩ የሆነ ስቃይን ቢያሰቃያቸው እናታችን ቅድስት ኢየሉጣንና ሕፃኑን ቅዱስ ቂርቆስን መከራን ቢያጸናባቸው እግዚአብሔር አምላክ ከመከራቸው ሲፈውሳቸው ደግሞ ብዙ ሰዎች ይህንን ድንቅ ተአምር እያዩ ካለማመን ወደ ማመን መጥተዋል። ብዙዎች በሰማዕትነት ሞተዋል። ወገኖቼ የእነርሱ ሕመም፣ የእነርሱ ስቃይ፣ የእነርሱ በመከራ ውስጥ መውደቅ ለብዙ ሰዎች ካለማመን ወደ ማመን መምጣት ምክንያት ሆነ። አስተውሉ ወገኖቼ፣ እግዚአብሔር አምላክ የሰው ልጆችን በምን አይነት መንገድ እንደሚያስተምር አስተውሉ። ዛሬም በዘመናችን እግዚአብሔር አምላክ በልዩ ልዩ መልክ ያስተምረናል። እኛ ግን ማስተዋል ነው የተሳነን። እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውልም። ወገኖቼ ማስተዋል ነው የተሳነን። እግዚአብሔር አምላክ በልዩ ልዩ መንገድ መክሮናል፣ ገስጾናል፣ አስተምሮናል። ስንቶቻችን ግን አስተውለን የሆነ ወገኖቼ? ታዲያ ይህ ሲከናወን ብዙ ሰዎች ካለማመን ወደ ማመን ሲመጡ ሲመለከት ሳለ መኮንኑ በዚህ ተግባር እጅጉኑ ተበሳጨ። ወገኖቼ እጅጉኑ በመበሳጨቱ ምክንያት ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል እነዚህ ታላላቅ የሆኑ በውሃ ውስጥ ተጨምረው ሲፈሉ የሰውን ሥጋ በጫጭቀው ገነጣጥለው የሚጥሉ ነገሮችን ጨምራችሁ ታላቅ የብረት ጋን አፍሉ ብሎ ይህንን ትእዛዝ አዘዘ መኮንኑ። ወገኖቼ ታዲያ ወታደሮቹ እንደታዘዙ ማድረግን ጀመሩ። እሳቱ ነዶ ፍላቱ እንደ ነጎድጓድ ድምፅ ሲጮህ ወላፈኑም እንደ ፀሐይ ነጸብራቅ መጋረፍ ሲጀምር የፍላቱ ኃይል እስከ 14 ክንድ ከፍታ ወደ ላይ ሲዘል ቅዱሳኑን አምጥተው ሊጨምሯቸው ሲሉ ብዙ ሺህ ሕዝብ እንዲሰበሰብ አደረጉ። እነዚህ ቅዱሳን ኢየሉጣና የ3 ዓመቱ ሕፃን ልጅ ቅዱስ ቂርቆስ በፈላ ውሃ ውስጥ ተጥለው 14 ክንድ ያህል ወደ ላይ ከፍታ በሚዘል እጅግ በከባድ ሁኔታ በሚፈላ ውሃ ውስጥ ተጨምረው ሲገደሉ ሌሎችም አይተው ፈርተው ጣዖታቱን እንዲያመልኩ ይህ ቅጣት ለእናንተም ይደርሳልና የማይሰግድ ሰው ጣዖታቱን የሚያመልክ ሰው ምን እንደሚደርስበት ኑና ተመልክቶ ተብሎ ሕዝቡ እንዲሰበሰብ ተደረገ። ሕዝቡ ከተሰበሰበ በኋላ ያ የፈላ ውሃ እንደ ነጎድጓድ ድምፅ መጮህ ጀመረ። ወላፈኑ እንደ ፀሐይ ነጸብራቅ በሩቁ ይጋረፍ ጀመረ። የፍላቱ ኃይል እስከ 14 ክንድ ድረስ ወደ ላይ መዝለል ጀመረ። ወገኖቼ በዚህ ጊዜ ቅዱስ ኢየሉጣንና ቅዱስ ቂርቆስን ወደዚህ ቦታ አመጧቸው። እናታችን ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ እጅጉኑ ተሸበረች። ከተዘጋጀላት ሰማያዊ አክሊልም ልታፈገፍግ ሞከረች። ወገኖቼ እጅጉኑ ደነገጠች፣ ፈራች። በዚህ ጊዜ ግን ያ የ3 ዓመት ብላቴና ያ የ3 ዓመት ሕፃን ልጅ ቅዱስ ቂርቆስ እናቱን እንዲህ ሲል ያጽናናት ይገስጻት ጀመረ። ወገኖቼ እናቴ ሆይ አላት፣ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ የማይደርብሽ አናንያና አዛርያን ሚሳኤልን እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ የብረት ጋን ሊያወጣን ችሎታ እንዳለው አትጠራጠሪ። አዎ ያድነናል። ባያድነንም እንኳን ግዳጃችንን በዚህ የፈላ ውሃ ውስጥ እንድንወጣ እግዚአብሔር አምላክ ፈቅዶ ከሆነም እንኳን ግዳጃችንን በዚህ ልንፈጽም ይገባል እንጂ አትፍሪ፣ አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ዘላለማዊ እሳት ለመቀጣት ትመርጫለሽን? ይህ ሳይሆንም ይቅርብሽ። በአሁኑ እግዚአብሔር በመካከላችን አለና ይረዳናል። እናቴ ሆይ ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያዳነ አምላክ እኛንም ከዚህ ከጋን ፍላት ውሃ ያወጣናል እያለ እናቱን ያጽናናት ጀመረ፣ ያበረታት ጀመረ። ያ የ3 ዓመት ሕፃን ልጅ ወገኖቼ አስተውሉ። ልጅ እናቱን ሲያጽናና አስተውሉ ወገኖቼ።
መሆን የነበረበት የ3 ዓመቱ ሕፃን ልጅ እሳቱን ፈርቶ ያንን የፈላ ውሃ ፈርቶ ሊረበሽ ይገባ ነበረ። ነገር ግን ምንም አይነት ቅንጣት ታክል ፍርሃት በቅዱስ ቂርቆስ ላይ አልታየም። ወገኖቼ እናታችን ቅድስት ኢየሉጣ ነበረች ልጇን ልታጽናና ወይም ደግሞ ልትገጽጽ ልትመክር ሊገባ የነበረው። ነገር ግን የ3 ዓመቱ ሕፃን ልጇ እርሷን ያበረታት ጀመረ። ወገኖቼ አስተውሉ። ሰይጣን ወደ እናታችን ወደ ቅድስት ኢየሉጣ ቀርቦ እንድትፈራ እንድትደነግጥ አረጋት። ሕፃኑ ቅዱስ ቂርቆስ ሊያበረታት ቢሞክርም የተለያዩ ቃላትን ቢጠቀምም ሊሆንነት አልቻለም። ስለዚህ ምን ማድረግ ነበረበት? ሕፃኑ ስለ እናቱ እምነት መጽናት ወደ እግዚአብሔር አበክሮ ጸለየ። ወገኖቼ ምን ነው ጌታዬ ሆይ ለእናቴ ወደዚህ እሳት ገብታ ግዳጇን የምትፈጽምበት ድፍረትን ስጣት። ሰይጣን ዲያብሎስን ካጠገቧ አርቅላት። ከተዘጋጀላት አክሊል እንዳታፈገፍግ ጌታዬ ሆይ እርዳት እያለ ሕፃኑ ቅዱስ ቂርቆስ ወደ ፈጣሪው ረጅም ጸሎትን አደረሰ። ወገኖቼ ጸሎቱ እንደተጠናቀቀ ዲያብሎስ ከእነርሱ ሸሸ። ከእናቱ ከቅድስት ኢየሉጣ አጠገብ ሸሸ። እናቱም በዚህ ጊዜ በመንፈስ ቅዱስ ኃይል ተሞልታ አንድ የሚያስገርም ቃል ተናገረች። ምን ብላ ተናገረች ስንል ልጅ ሆይ አለች፣ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ አይቼዋለሁና ና ወደ ፈላ ውሃ እንግባ አለች። ወገኖቼ በእውነት ክብር ለአምላካችን ይሆን። ቀድማ ፈርታ ነበር። ነገር ግን ሰይጣን ዲያብሎስ በቅዱስ ቂርቆስ ጸሎት ካጠገባቸው ከሸሸ ከጠፋ በኋላ በመንፈስ ቅዱስ ኃይል ተሞልታ ልጅ ሆይ አለች፣ እሳቱን በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ አይቼዋለሁ አለች። ወገኖቼ በእውነት ክብር ለአምላካችን ይሆን። አስተውሉ። መንፈስ ቅዱስ ወደኛ ሲመጣ የትኛውም ኃይል የትኛውም የሰይጣን ዲያብሎስ ፈተና አያስፈራንም። ወገኖቼ እናታችን ቅድስት ኢየሉጣ ይህንን አለች። ታዲያ በዛሬቱ ዕለት ሐምሌ 19 ቀን ሁለቱንም ወደዚያ አስጨናቂ ጋን ውስጥ ጨመሯቸው። ነገር ግን ገና ወደዚያ ወደ ፈላ ውሃ ውስጥ በወረወራቸው በጨመራቸው ጊዜ ከሰማይ እየበረረ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ማቃጠሉንና መፍላቱን ጸጥ አደረገው። ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል በእውነት የእኛንም መከራችንን ጭንቃችንን ሁሉ ዛሬ ጸጥ አድርግልን። ወገኖቼ ከሰማይ እየበረረ መጥቶ በበትረ መስቀሉ ያንን የፈላ ውሃ ቢመታው ያ የፈላ ውሃ ቀዘቀዘ፣ ጸጥ አለ። ያ ይነድ የነበረው ከስር ይነድ የነበረው እሳት ጠፋ። ቅዱሳኑም አንዳች ጉዳት ሳይደርስባቸው በሰላም ከዚያ ወጡ። ወገኖቼ በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ ሐምሌ 19 ቀን የምናከብረው ክብረ በዓል ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ከፈላ ውሃ እናታችን ቅድስት ኢየሉጣንና ሕፃኑን ቅዱስ ቂርቆስን ያዳነበት ዕለት ስለሆነ ነው። ወገኖቼ ታዲያ መከራቸው በዚህ አላበቃም። ወገኖቼ ዳግመኛም መኮንኑ 14 የሾሉና የጋሉ የብረት ሽንካሮችን አምጥቶ 7ቱን በእናቱ 7ቱን ደግሞ በሕፃኑ አካል 2ቱን ብረት በጆሮዎቹ 2ቱን ብረት በዓይኖቹ 2ቱን ደግሞ በአፍንጫዎቹ 1ዱን ደግሞ በልቡ እንዲቸነክሩና የሕፃኑን የራስ ቆዳ ገፈው እሳት ውስጥ እንዲጨምሩ አዘዘ። ወገኖቼ ይህንን አዞ ንጉሡ ይህንን ባደረጉባቸው ጊዜም አሁንም ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል መጥቶ መከራውን ከነርሱ አራቀላቸው። በእውነት ክብር ለአምላካችን ይሁን። ታዲያ ተጋድሏቸው ቅዱሳን እነዚህ ቅድስት ኢየሉጣና ቅዱስ ቂርቆስ ተጋድሏቸውን ፈጽመው በሰይፍ ተመተው ወይም ደግሞ አንገታቸውን ተቀልተው ሰማዕትነትን የተቀበሉት ጥር 15 ቀን ቢሆንም እንኳን ሐምሌ 19 ቀን ግን ቅዱስ ገብርኤል እሳቱን ያጠፋበትና ተአምሩን የፈጸመበት ዕለት በመሆኑ በታላቅ ድምቀት ይከበራል ማለት ነው ወገኖቼ። ስለዚህ ዛሬ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ከሰማይ ወርዶ እሳቱን አብርዶ የጋኑን ፍላታ ቀዝቅዞላቸዋል። ሕፃኑን ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከሞት አደጋ አድኗቸዋል። በዚህም ደግሞ የእግዚአብሔር ድንቅ የማዳን ሥራና የመላእክቱ ተራዳይነት በግልጽ ታይቷል ማለት ነው ወገኖቼ። በእውነት ክብር ለአምላካችን ይሆን።
ታዲያ ይህንን ከተመለከትን ዘንዳ ደግሞ ከዚህ ታሪክኛ ምንድነው የምንማረው የሚለው ልናውቅ ያስፈልጋል። ይህ ታሪክ የጥንት ታሪክ ብቻ አይደለም ወገኖቼ፣ ዛሬ ለኛ ለእያንዳንዳችን የሚሆን ታላቅ መንፈሳዊ ትምህርት ነው። ምንድነው ከዚህ ታሪክ የምንማረው ስንል በፈተና ጊዜ እምነትን አለመጣልን፣ አለመፍራትን፣ በሃይማኖታችን በእምነታችን መጽናትን ከዚህ ታሪክ እንማራለን። ይህስ እንደምንድነው ካልን እናታችን ቅድስት ኢየሉጣ የጋኑን ፍላት ስታይ ፍርሃት ገብቷት ነበረ። እኛም ዛሬ በሕይወታችን የችግር፣ የህመም፣ የኢኮኖሚ፣ የቤተሰብ ወይም ደግሞ የጭንቅ እሳት ሲነድብን በፍርሃት ልንሸበር አይገባም ወገኖቼ። በፍርሃት ተሸብረን ሃይማኖታችንን ልንክድ አይገባም ወገኖቼ። አዎ ይህንን ከነርሱ እንማራለን። የሕፃኑ ቅዱስ ቂርቆስ መልእክት ዛሬም ለሁላችንም ይሰራል ወገኖቼ። ሕፃኑ ቅዱስ ቂርቆስ ከሚያልፈው ዓለም መከራ ለመዳን ስትሉ በማያልፈው እሳት አትቀጡ ይለናል ወገኖቼ። እግዚአብሔር ከኛ ጋር ከሆነ እሳቱ ወደ ዘላለም ወደ ለምለም ጠልነት ይቀየርልናልና የቅዱስ ቂርቆስ ቃል ዛሬም ለሁላችን ነው። ከሚያልፈው ዓለም መከራ ለመዳን ስትሉ በማያልፈው እሳት አትቀጡ ይለናል። ይህ ለሁላችን የሚሆን መልእክት ነው። ሌላ ምንድነው የምንማረው ስንል ቅዱስ ገብርኤል በዕለቱ ከሰማይ ወርዶ እሳቱን እንዳጠፋ ሁሉ ዛሬም ለሚያምኑበትና ለሚጠሩት ሁሉ በአቅራቢያቸው ነው፣ በአጠገባቸው ነው። መላእክት እግዚአብሔር የሚልካቸው የኛ ጠባቂዎችና አማላጆች ናቸው። እኛ ባሪያቸውን በዙሪያቸው ሆነው ይጠብቁናል። ለዚህ ነው መዝሙር 34:7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ የተጠቀሰው። ስለዚህ ዛሬም ቢሆን ካመንበትና ስሙን ከጠራን ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ካለብን መከራ ያድነናል፣ ካለንበት ጭንቀት ያወጣናል፣ የቸገረን ነገር ሁሉ ይፈታልናል፣ የልቦናችንን መሻት ሁሉ ይፈጽምልናል ወገኖቼ። ሌላው ደግሞ ምንድነው የምንማረው ስንል ሕፃኑ ቅዱስ ቂርቆስ በ3 ዓመቱ እናቱን በእምነት ያጸና በጽኑ ጸሎትም ዲያብሎስን ያባረረ ታላቅ የሃይማኖት አባት ነው ወገኖቼ። ይህ የሚያሳየን ሕፃናት የእግዚአብሔር የጸጋ ስጦታዎች መሆናቸውን ነው። ወላጆች ልጆቻችሁን ከሕፃንነታቸው ጀምራችሁ በቤተ ክርስቲያን በጸሎትና በፍርሃተ እግዚአብሔር ካሳደጋችኋቸው ነገ በፈተናችሁ ቀን እናንተን እንኳን የሚያጸኑ ታላላቅ የእግዚአብሔር ሰዎች ይሆናሉ ወገኖቼ። ስለዚህ ይህንን እንማራለን። ታዲያ ይህንን ከተመለከትን ዘንዳ ደግሞ አንዳንድ ሰዎች የሚሉን ነገር አለ። ምንድነው ካለን አንዳንድ ሰዎች ካለማወቅ የተነሳ ኦርቶዶክሳውያን በበዓላቶቻቸው መላእክትን ያመልካሉ ብሎ ይናገራሉ። ሐምሌ 19 ቀን የቅዱስ ገብርኤልን ዓመታዊ ክብረ በዓል ስናከብር የምናመልክ የሚመስላቸው ሰዎች አሉ። ቅዱስ ገብርኤልን የምናመልክ ማለት ነው። ነገር ግን የቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን አስተምሮ ግልጽና በመጽሐፍ ቅዱስ የተደገፈ ነው። እኛ መላእክትን አናመልካቸውም። የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው ወገኖቼ። አምልኮ ወይም ደግሞ የባህሪ ስግደት የሚገባው ለእግዚአብሔር ብቻ ነው። ኦርቶዶክሳውያን ፈጣሪንና ፍጡርን አያደባልቁም። አምላክን የምናመልከው የምንሰግድለትና መስዋዕት የምናቀርብለት ለሥላሴ ወይም ደግሞ ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የምንገዛለት ለፈጠረን አምላክ ነው። ለአጋዕዝተ ዓለም ለቅድስት ሥላሴ ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሏልና ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን የምታመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው። ለምሳሌ ላስረዳችሁ። ዛሬ ሐምሌ 19 ቀን የገናናው መልአክ ሊቀ መልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓል ሲከበር የሚመለከው እግዚአብሔር አምላክ ነው። ይህ ክብረ በዓል ሲከበር ቅዳሴ ይቀደሳል። በቅዳሴ ውስጥ የሚመለከው እግዚአብሔር አምላክ ነው። በቅዳሴው ጊዜም ደግሞ የሚፈተተው የክርስቶስ ሥጋና ደም ነው። የሚታደለው የክርስቶስ ሥጋና ደም ነው ወገኖቼ። የቅዱስ ገብርኤል ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው። በትንቢተ ኢሳይያስ ላይ በቤቴና በቅጥሬ የዘላለም መታሰቢያ እሰጣቸዋለሁ እንዳለ እግዚአብሔር አምላካችን ይህንን ቃል እንደገባላቸው ሁሉ አብያተ ክርስቲያናት
በጻድቃን ስም በመላእክት ስም ይታነጻሉ። ታቦታትን በመላእክትም በጻድቃን ስምም ይታነጻሉ፣ ይሰየማሉ። ምክንያቱም በቤቴና በቅጥሬ ለዘላለም የማይጠፋ ስም እሰጣቸዋለሁ ብሎ እግዚአብሔር አምላካችን ቃል ኪዳንን ስለገባላችሁ ማለት ነው። ነገር ግን አብያተ ክርስቲያናት በስማቸው ቢታነጹም በዚያ ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው እንጂ መላእክት አይደሉም፣ ጻድቃን ሰማዕታት አይደሉም። ይህን ልታውቅ ያስፈልጋል። ታዲያ ለምንድነው ክብረ በዓሉን ስናከብር ቅዱስ ገብርኤልን የምንጠራው የሚሉ ሰዎችም አሉ። የቅዱሳን መላእክት ክብር ወገኖቼ የአምልኮ አይደለም፣ ወይም የባህሪ ስግደት አይደለም የምንሰግድላቸው፣ የጸጋ ስግደት ነው የምንሰግድላቸው እንጂ አምልኮ አይደለም። እኛ ለቅዱስ ገብርኤል የምንሰጠው ክብርና የምንሰግደው ስግደት የጸጋ ወይም ደግሞ የአክብሮት ስግደት ነው እንጂ አምልኮ ስግደት አይደለም። የመላኩን ክብሩን ታዛዥነቱንና የእግዚአብሔር ልዑክነቱን ማክበር ነው። ይህንን በደንብ ልታውቅ ያስፈልጋል። በመጽሐፍ ቅዱስ ውስጥ ደግሞ ቅዱሳን ሰዎች ለመላእክት የአክብሮት ስግደት እንደሰገዱ በተለያዩ መጽሐፍ ቅዱስ ክፍል ተጠቅሰው እናገኛለን። ለምሳሌ ኢያሱ 5:14 ላይ የእግዚአብሔር ሰራዊት ወይም ደግሞ አለቃ በፊቱ በቆመ ጊዜ ኢያሱ ወደ ምድር በፊቱ ተደፍቶ ሰገደ ይላል። በትንቢተ ዳንኤል ምዕራፍ 8 ቁጥር 17 ላይ ደግሞ መልአኩ ቅዱስ ገብርኤልን ባየው ጊዜ በፊቴ ተደፍቼ ወደ ምድር ወደቅኩ ይላል። ዘፍጥረት 19 ቁጥር 1 ላይ ስትመለከቱ ደግሞ ሁለቱን መላእክት ባየ ጊዜ በፊቱ ወደ ምድር ተደፍቶ ሰገደ ይላል። ወገኖች ያስተውሉ። መልአክን ማክበር የላከውን እግዚአብሔርን ማክበር ነው። እኛ መጽሐፍ ቅዱስን መነሻ አድርገን ነው የትኛውንም ሥርዓት የምናከናውነው። ስለዚህ ዛሬ ቅዱስ ገብርኤልን ዓመታዊ ክብረ በዓል ስናክብር ቅዱስ ገብርኤልን እግዚአብሔር ባከበረው ልክ እያከበረን እንደሆነ ልታውቁ ያስፈልጋል እንጂ እያመለከን አይደለም። ቅዱስ ገብርኤልን ማክበር የላከውን እግዚአብሔርን ማክበር ነው። ቅዱስ ገብርኤልን ስናክብር ስናመሰግንና በዓሉን ስናስብ አምላካችን እግዚአብሔርን እያከበርን ነው። ምክንያቱም መልአኩ የራሱን ኃይል ሳይሆን የእግዚአብሔርን ኃይል ነው ያሳየው። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል ይላል። ስለዚህ የእግዚአብሔርን መልእክተኛ ማክበርና መቀበል ባለቤቱን እግዚአብሔርን ማክበር ነው ማለት ነው። ይህንን በደንብ ልታውቅ ያስፈልጋል። ስለዚህ እኛ ቅዱስ ገብርኤልን አናመልክም፣ ነገር ግን የእግዚአብሔር ወዳጅ ታማኝ አገልጋይና የኛ አማላጅ ስለሆነ እንደ መጽሐፍ ቅዱስ ቃል መሰረት እናከብረዋለን። ቅዱስ ገብርኤልን ከፈተና ሁሉ እንዲያወጣን አውጣን ድረስልን እንለዋለን። አምላከ ቅዱስ ገብርኤልንም ደግሞ አምላከ ቅዱስ ገብርኤል ተለመነን እንለዋለን። ቅዱስ ገብርኤልም ከፈጣሪያችን ከአምላካችን ያማልደን ዘንድ አማልደን እንለዋለን። ወገኖቼ ይህንን በደንብ ልታውቅ ያስፈልጋል። ስለዚህ ዛሬ ባጭሩ የምናከብረው ቅዱስ ገብርኤል በታሪክ ውስጥ ብቻ የነበረ ሳይሆን ዛሬም በሕይወታችን የሚነደውን የኃጢአት፣ የጭንቅ፣ የሕመም፣ የችግርና የፈተና እሳት የሚያጠፋልን እውነተኛ አማላጃችን፣ ታማኝ አማላጃችን፣ ወዳጃችን ነውና ይህንን ታላቅ ክብረ በዓል እናከብራለን። ወገኖቼ በእምነታችን እንጽና። በመከራችን ጊዜ ወደ እግዚአብሔር እንጮህ። የቅዱስ ገብርኤልንም አማላጅነትና ተራዳይነት አንጠራጠር። ቅዱስ ገብርኤልን በአማላጅነትና በተራዳይነት ድረስልን እንበለው። ያን ጊዜ ቅዱስ ገብርኤል ከፈላ ውሃ እንዳወጣቸው እንዳዳናቸው ሁሉ እኛንም ዛሬ ከደረሰብን መከራ ከወደቅንበት ችግር ያወጣናል። ወገኖቼ ዛሬ በልዩ ልዩ ሕመም የተሰቃያችሁ ያላችሁ ወንድሞቼ፣ ዛሬ በባዕድ ሀገር ሆናችሁ በጭንቅ ውስጥ ያላችሁ እህቶቼ፣ ወንድሞቼ በዕለተ ቀኑ አምናችሁበት ቅዱስ ገብርኤልን ጥሩት። የልቦናችሁን መሻት ሁሉ ይፈጽምላችኋል። ከሕመማችሁ ሁሉ ይፈውሳችኋል። ከመከራ ከጭንቅ ሁሉ ያወጣችኋል። ወገኖቼ በዕለተ ቀኑ ይህንን እንድናደርግ እርሱ አምላካችን ይርዳን። በእውነት የሊቀ መላእክት ቅዱስ ገብርኤል የሕፃኑ ቅዱስ ቂርቆስና የእናቱ የቅድስት የለጣ ጸሎት በረከትና ተራዳይነት ከሁላችን ጋር ይሁን። ስለዚህ ዛሬ ስለምን ይህንን ክብረ በዓል እንደምናከብር አጠር አድርገን ተመለከትን።
ታዲያ የተማርነውን ደግሞ ላልተማሩ ወንድሞቻችን ልናስተምር ያስፈልጋል ወገኖቼ። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን እንዲሁም ወንድሞቻችን እየሳቱ ነው ያሉትና የሳቱትንም በመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ እኛን የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህስ ምንድናቸው ካልን ደግሞ አዲስ ዓመትን ምክንያት ማድረግ የታሰሩ ወንድሞቻችንን እንጠይቃለን። የገና በዓልን ምክንያት ማድረግ በየሆስፒታሉ የሚሰቃዩ ወንድሞቻችንን ህሙማንን እንጎበኛለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን፣ ነዳያንን አንድ ቦታ ሰብስበን እንመግባለን ማለት ነው። እነዚህን 3 ታላላቅ የበረከት ስራዎች በአመት 3 ጊዜ እንሰራለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ እኛ ክብር በዓሉን በቤታችን ሁሉ ሞልቶልን ተትረፍርፎልን ስናከብር ቅዱስ ቃሉ እንደሚያዘን ደግሞ እስረኞችን ልንጎበኛ ያስፈልጋልና ታስሬ አልጠየቃችሁኝ የሚለውን ጥያቄ ልንመልስ ያስፈልጋልና ሁላችንም እዚህ በረከት ሥራ ላይ ልንሳተፍ ያስፈልጋል ማለት ነው። አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ለመጎብኘት መርሃ ግብር ይዘናልና የ100 ብር ቻሌንጅ ብለን ጀምረናልና እዚህ 100 ብር ቻሌንጅ ላይ ሁላችሁ ማነሰ በዛ ሳትሉ ልትሳተፉ ያስፈልጋል። አቅማችሁን እያደረጋችሁ ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው? ከዚህ በፊት የሰራችሁት ቪዲዮስ ወይም ደግሞ ያደረጋችሁት የበረከት ሥራስ ምን ይመስላል ያላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ የበረከት ሥራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ይገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃልዮት ያሰማልን። ዲያቆን ዮናስ ቃልዮት ያሰማልን። እንግዲህ ተወዳጆች ያያሉ መልአክ የሊቀ መላእክቱ እንግዲህ ሊቀ መልአክ ስንል ሊቀ መልአክ ማለት የመላእክት ስለ መላእክት እንግዲህ ነገደ መላእክትን በቅዱስ ቤተክርስቲያን ትምህርት በአግባቡ ማወቅና መማር ትልቅ ነገር ነው። ስለ መላእክት ኃያል ትምህርት የሆነውን እንግዲህ የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል ስለሚል የአምላካችን የእግዚአብሔር ቃል ስለ መላእክት ማወቅ ትልቅ ነገር ነው። እንዳልኳችሁ ነው። እኛ መላእክቱን ለምሳሌ እግዚአብሔርን የእግዚአብሔር ስለሆንን ነው መላእክቱን የምናውቀው። አምላክ ወላዲተ አምላክን አምላክ የምንላት የአምላክ እናት ስለሆነች ነው። እና እወቁ በቃ የቅዱስ ቤተክርስቲያን ታሪክ አሁን እንዳያችሁት ነው። አሁን እንደሰማችሁት ነው። አሁን እንደተመለከታችሁት ነው። እኛ ሌላ ነገር ሌላ የምናመልከው የለንም። ግን ይህ ዘመንና እንግዲህ የአሌክስንድሮስ ዘመን አንድ አልመሰላችሁም? ዛሬም ቤተክርስቲያን በሰማዕታት ደም አለች፣ እየቆመች እየጸናች አለች። የአርሲ ሰሞኑን እንኳን በወሎ ያየናቸው የቅድስት አርሴማ ገዳም እናቶች። አዎ ቤተክርስቲያን ዛሬም እንግዲህ አሳዳጆች አሏት። በአሳዳጆች መካከል ሰማዕት ደግሞ የሚሆኑ እንዳሉ ሁሉ እያንዳንዱ ትውልድ መገንዘብ አለበት። እንግዲህ ምን እንላለን? ከገባንበት ከዚህ ወጀብ ከገባንበት ከዚህ ፈተና ኃያሉ መልአክ ሊቀ መልአክ ቅዱስ ገብርኤል መጥቶ ይታደገን እንላለን። አዎ እግዚአብሔር ይችላል። ይህም ችግረኛ ጮኸ እግዚአብሔርም ሰማው ተብሎ እንደተጻፈ
እግዚአብሔር ይስማን እላለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በመርሃ ግብሩ ደስተኛ ከሆናችሁ ላይክ እያደረጋችሁ እንድትወጡ በትህትና እጠይቃለሁ። ለትውልድ አደርሶልን። ከልብ አመሰግናለሁ። ብንያም ሽታዬ ነኝ። መልካም በዓል፣ መልካም ዕለተ ሰንበት። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ